በትግራይ ክልል በተለምዶ ወልቃይት ወይ ምዕራብ ትግራይ ከሚባለው አካባቢ ከሁመራ ተፈናቅለው በህጻጽ የመጠለያ ካምፕ በሚገኙ ዜጎቻችን ላይ እንግዲህ የከፋ ጉስቁልናና ረሃብ የምግብ እጥረት ተከስቷል። እጅግ አሳዛኝ ምስሎች ልብን የሚነኩ ለመግለጽም ቃላት የሚያጥርበት አይነት ሁኔታን ተመልክተናል። ያን ተከትሎ እንግዲህ እስካሁን ድረስ እኛ እዚህ ስቱዲዮ እስከገባን ድረስ የፌዴራል መንግስት ያለው ነገር የለም። ይሁንና ግን የጊዜያዊ መንግስቱ ፕሬዚዳንት መረጃው ከወጣ በኋላ ህወሓትም ረሃቡ ከወጣ በኋላ መግለጫዎችን አውጥቷል። ያነሷቸው ነገሮች አሉ። እጅግ የሚያሳዝን ልብ የሚሰብር ጉዳይ ነው። በማህበራዊ ድረገጾች በተለይም በቲክቶክ የሚንቀሳቀሱ ግለሰቦች ድጋፍ ለማሰባሰብ ጥረት እያደረጉ መሆኑን ለመመልከት ተችሏል። እጅግ ልብ ሰባሪ ጉዳይ ነው። የሱዳን ጉዳይና ኢትዮጵያ እየተስፋፋ ያለው ጦርነት ነው ዋና አጀንዳችን። ይሁንና ግን ይህንን ሳናነሳ ማለፍ የለብንም። ፕሮፌሰር መስፍን ወልደማርያም ረሃብ ሰው ሰራሽ ነው የሚል ነገር በተደጋጋሚ ሲናገሩ እናስታውሳቸዋለን እና ከህጻጽ የስደተኞች የተፈናቃዮች መጠለያ ካምፕ የሚወጡ ምስሎችን ተንቀሳቃሽ ቪዲዮዎችን ስትመለከት ምን ተሰማህ አሚጎ? አንተ ባልከውም ላይ ላስምርና ይሄ አፍሪካ ቀንድ አካባቢ እንደ አጥኚዎች ከሆነ አካባቢውን ለረጅም ጊዜ ያጠኑ ምሁራን እንደሚሉት ከሆነ በየ10 ዓመት አንዴ ድርቅ ይጎበኘዋል። ድርቅ ናቹራል ነው። ለዛ ነው ድሮት ኢዝ ናቹራል ፋሚኒዝ ማንሜድ የሚባለው። ድርቅ ናቹራል ነው። አፍሪካ ቀንድም ካሊፎርኒያ የሚከሰታል ድርቅ። ልዩነቱ ያለው ካሊፎርኒያ ረሃብ አይኖርም፣ እዚህ ግን ወደ ረሃብ ይቀየራል። እነዚህ አሳዛኝ ምስሎች የሚናገሩት በተደጋጋሚም ከዚህ በፊትም አካባቢው በድርቅ ሲጎዳ እንደዚሁ በትግራይ በወሎ አካባቢ ከፍተኛ የሆኑ ረሃብ የተከሰቱባቸው ጊዜዎች አሉ። የትግራይ ህዝብ በአብዛኛው ድርቅ ባይኖርም በሴፍቲ ኔት የሚኖር ነው። ብዙ በሚሊየን የሚቆጠር በሴፍቲ ኔት እርዳታ እየተቀበለ ስራ እየሰራ የሚኖር ነው። በኖርማል ታይም ራሱ ማለት ነው፣ ኢህአዴግ በሚያስተዳድርበት ጊዜ። ስለዚህ ቅርብ ነው እንትን እዚህ ላይ የተጨመረበት ነገር አሁን የፖለቲካ ጉዳይ ነው። እንግዲህ የሰሜኑ ጦርነት ተከሰተ። የሰሜኑ ጦርነት ሲከሰት በተዘጋ ጊዜ ዙሪያውን ትግራይ ከፍተኛ የሆነ ለረሃብ የተጋለጡ ሰዎች ነበሩ። አካባቢው የአንበጣ ትዝ ይልህ እንደሆነ ችግር ነበረ። ድርቅ የመታቸው ቦታዎች ነበሩ። ግን እንደዛም ሆኖ ወደ ፋሚን ከመቀየሩ በፊት ነገሮች ተደበስብሰው የዩናይትድ ኔሽንም እንትኖች እየጎበኙ ሪፖርት እያወጡ ነበረ። ፖለቲካው ቀለጠና ተረሳ ጉዳዩ ማለት ነው። ግን የሚደመር ነገር ነው በኋላ እየመጣ አሁን አንፎርቹኔት ሆኖ ያ ህዝብ ተፈናቅሎ ከቦታው ሄዷል። መሬቱ ላይ ቢሆን ምናልባት ጠብቆ ድርቅ ካልተከሰተ ሊያመርት ይችል ነበረ። የትኛውም አካባቢ ቢሆን ሊያመርት ይችል ነበረ። አሁን በእርዳታ ላይ ነው ያለው። እርዳታው ኮንዲሽናል ይሆናል። አንዳንድ ጊዜ ከፌዴራል መንግስት፣ አንዳንድ ጊዜ ከዛው ከህወሓት ቢሮክራሲዎች እንትን እያሉ ሳይደርሰው ይቀራል እየረዘመ። ከዛ ሁኔታው ተባብሶ እነዚህን አስከፊ ምስሎች ልናይ ችለናል። ልንል የምንችለው ነገር ምንድን ነው? ቲፒኤልኤፍ ኃላፊነቱን ይወጣ። ይሄ ነገር ወደ ዲዛስተር ወደ ከፍተኛ እልቂት ከመሄዱ በፊት ይህን ነገር ለፖለቲካ ጥቅም ነው የሚሉ ሰዎች አፋቸውን ቢዘጉ ጥሩ ነው። ለምን ቢባል ሰብአዊነት የሚባል ትንሽ ነገር አለ። ኖርማሊ ምን ብያለሁ፣ አካባቢው ብልጽግና አይመጣም ኢህአዴግም እያለም ከኢህአዴግም በፊት ድሮት ፕሮን ኤሪያ ከሚባሉት እሷ ብቻ አለችም። ትግራይ ወረድ ብለህ
የአገው አካባቢዎችም እንደዚሁ በጣም ወደ ድርቅ ሰቆጣ ናቸው። አካባቢ። ሰቆጣ አካባቢም። ስለዚህ አሁን አክቲቪስት ስለ ፖለቲካ ነው ምናምን ስላለ ሳይሆን ናቹራሊ የሚከሰት ነው እዛ አካባቢ በተፈጥሮ እንኳን ማለት ነው፣ ፖለቲካው ተጨምሮበት አይደለም። ስለዚህ ለዛ ነው የሚያጎኑት የሚሉ ሰዎች ትንሽ ሰብአዊነት ወደሚባል ነገር አእምሯቸውን ቢያመጡና አካባቢው ከዚህ በፊት የሚጠቃ እንደነበረ በጭንቅላታቸው ቢይዙ ታሪክ ቢያነቡ እንኳን ፖለቲካ ተጨምሮበት ድሮውንም ለድርቅ ለረሃብ የተጋለጠ አካባቢ እንደሆነ አዲስ የተፈበረከ ነገር ምንም ነገር እንደሌለ በዛው ለማስረዳት ሞክራለሁ። ለማስረገጥ ስለማይ ነው። አንዳንድ ጊዜ በጣም አስቸጋሪ ነው የሰው ኔቸር ከመሰረታዊ የሰብአዊነት መርህ መላቀቅም ለምን እንደሆነ አይገባኝ፣ ምን ጥቅም እንደሚገኝበት። ከዛ እንግዲህ ፌዴራል መንግስትም የተቻለውን ነገሮች ሳይባባሱ በፊት ከሰጣ ገባው ከቲፒኤልኤፍ ጋር የሚደረግ ሰጣ ገባ ከዚህ ጋር ምንም የሚያገናኘው ነገር የለም። ይሄ ተራ ህዝብ ነው፣ ገበሬ ነው፣ የተፈናቀለ ህዝብ ነው። በአብዛኛው ሰርቶ መብላት የሚችል ነበረ። ደግሞ ጠንካራ ህዝብ ነው። የትኛውም የኢትዮጵያ ቦታ የትኛውም ማለት ነው ሄዶ ጠንክሮ ሰርቶ የሚኖር ነው። በቲዎሪ ሳይሆን በተግባር ስለማቀን ብዙ ቦታዎች አይቻሉ። ዞር የሰራሁ ኢትዮጵያ ውስጥ ማለት ነው። ብዙ ቦታዎች እልም ያለ ከጋምቤላ ወጥተህ ወደ መቱ መንገድ ጎሬ ወደ ጎሬ መጥተህ የጥርጊያ መንገድ አለ። ወደ ማሻ በማሻ አድርጎ ወደ ቴፒ የሚሄድ ጥርጊያ መንገድ አለ። ከዛ ወደ ጎደሬ ወደ የጋምቤላ ወደዚህ ጥግ የሚሄድ ማለት ነው። መጀንግ ዞን የሚሄድ መንገድ። በዛ መንገድ እየሄድኩ አንድ ጊዜ በጣም በሚያስደንቅ ሁኔታ የአሸንዳ በዓል ጊዜ ነበር። በትግርኛ እየዘፈኑ ከጫካ ውስጥ ህጻናት እንትን ላይ ለጥፌው ነበር። እንዳውም የዛን ጊዜ ፎቶቸውን አንስቼ ድንቅ ነው ያለኝ። የኢትዮጵያ እንትን ማለት በፍጹም አልጠበቅኩም። እዛ አካባቢ ኖርማሊ ይኖራል ብዬ ያሰብኩት እዛ የደቡብ ህዝቦች ወይም ማሻ አካባቢ ያሉ ግፋቢል ቴፒ አካባቢ ደግሞ መጀንግ ምናምን አለ እንጂ ከጫካ ውስጥ ከገበሬ ቤት ማለት ነው ከገበሬ ቤት አሸንዳ የሚጨፍሩ በትግርኛ እንዲህ ነው የኢትዮጵያ ስሪት። እና የትም ቦታ ሄዶ ለፍቶ ሰርቶ የሚኖር ነው። አንፎርቹኔት ሆኖ ከቦታው ስለተፈናቀለ ይሄ ስለሆነ ፌዴራል መንግስትም ቲፒኤልኤፍም ቲፒኤልኤፍ ይዘገንነኛል አንዳንድ ጊዜ ሳስበው። ለምን ፓወር ላይ እንደዚህ ሙጭጭ ብሎ እዚህ ድረስ ጥግ ድረስ ለማን ተብሎ ነው የሚለውን ነገር ማሰብ እስኪያቅተኝ ድረስ እዛው ወንጀል እየሰሩ እዛው አጠገብ ተቀምጠዋል። ይሄን እንደ ጥሩ ኦፖርቹኒቲ ሊጠቀሙበት ይችላሉ። አንድ የተመረዘ ጭንቅላት እንደዛ ነው። ፌዴራል መንግስት ኃላፊነቱን ይወጣ። በሰፊው ካየነው ደግሞ እንደው ነገሩን ለመቋጨት ያህል አማርቲያ ሴን የሚባሉ የኢኮኖሚስት አሉ፣ የኖቤል ተሸላሚ ናቸው። እንግዲህ ናቹራል ዲዛስተር ድሮውትን እንደ ናቹራል ዲዛስተር ብንወስደው ፋሚንን ፖለቲካ ሰው ሰራሽ የሆነ አንቆ በመያዙ እንደ ልብ መንቀሳቀስ ባለማቃቱ የፖለቲካ ሎኬድ ሆኖ ችግር ስለሚያስከትል እሱን ካወራን በአጠቃላይ ደግሞ በኢትዮጵያ ውስጥ ባለም በሌላም በአፍሪካ ቀንድ ያስለም እንዴት ነው ፋሚን የተወሰኑ ሀገራትን እያጠቃ የተወሰኑ ሀገር ውስጥ ቅድም ማንሜድ ነው ብለናል። የተወሰኑ ሀገሮች ደግሞ ጭራሽ ነክቷቸው ማያውቀው ለሚለው አማርቲያ ሴን አንድ መልስ አላቸው። ፉድ አዝ ፍሪደም የሚል መጽሐፍ አለ፣ አርቲክል ነገር ነው። እዛ ላይ ከፍተኛ ጥናት አድርገው በሞደርን ታይም ባለንበት ጊዜ እንግዲህ ሞደርን የምንለው ወደ ትንሽ ራቅ ብለን እንደ 19 ምናምን እንኳን ብንጀምር 18 ከግማሽ ብንጀምር በዓለም ላይ ድርቅ ረሃብ የሚከሰተው ድርቅ ሁሉም ጋር ይከሰታል። ረሃብ የሚከሰተው ዲሞክራሲ በሌለባቸው ሀገራት ነው። በጣም ብዙ ምሳሌዎች ናቸው ያሉት እዛ። አገራት በሙሉ ቀርበዋል። በሙሉ ረሃብ ያጋጠማቸው ሀገራት ዲሞክራሲ የሌለባቸው ናቸው። ስለዚህ መፈተሽ አለብን እኛ ሀገር ውስጥ ስለሚሰራ
ስለሰራ ዓለም ላይ ስለታየ ከቻይና ጀምሮ ከሌላውም ጀምሮ ቻይናም ከፍተኛ ረሃብ ያጋጠማት ሀገር ነች። ሌሎቹንም በሙሉ ማየት ይቻላል። ለምንድን ነው? ዲሞክራሲ ሲኖር ምን ፈጥኖ ስለሚደረስ ነው። ረሃብ ወደ ነው ድርቅ ወደ ረሃብ ሳይለወጥ ዲሞክራሲ የሚያስቀርበት ምክንያት ምንድን ነው የሚለውን ከኛ ጋር መፈተሽ ያለብን ይመስለኛል። ይሄ ለወደፊቱ የሚሰራ ነው። አሁን ግን ፈጥኖ መድረስ አለበት እያለ ነው። የኢትዮጵያ ሕዝብ ደግሞ በጣም ደስ በሚል ሁኔታ ቀድሞ ከሁለቱም ከህወሓትም ከፌዴራል መንግስት በፊት ሌላ ሁልጊዜ እንደሚደረገው ኢትዮጵያ ሕዝብ እንደዛ ነው። ችግር ባጋጠመ ጊዜ ከሶማሊያ የተነሳ ከሀረር የተነሳ ገብስ፣ ስንዴ ወደ ወሎ ወደ ትግራይ ከዚህ ከታች ከደቡብ የተነሳ እንደዛ ነው የኢትዮጵያ ሕዝብ ተሳስሮ የኖረው። ከዛ ችግር ጊዜ እንደዚህ ይደጋገፍና ፖለቲከኞች በኋላ ልክ ተባብሮ ማይኖር ይመስል ራሱን ችሎ አይላንድ ላይ ራሱን በደሴት ከቦ በውሃ ከቦ የሚኖር ይመስል የኢትዮጵያ ሕዝብ መስተጋብር የሌለው ይመስል ሊያይተው ደግሞ ሲያፈነካክቱት ይውላሉ። ከዛ ችግር ሲመጣ መልሶ ያ ሕዝብ ይጠራል፣ እርስ በርስ በጎን ይረዳዳል። ትንሽ ተንፈስ ያለ ጊዜ ደግሞ ያው ፖለቲካው እርስ በርስ ያናጨው ይኖራልና የኢትዮጵያንም ሕዝብ ማመስገን እፈልጋለሁ። ስለማይ ነው እርዳታ የሚያደርጉ ሰዎች ስለማይ ማለት ነው። እሱ ተጠናክሮ እንዲቀጥል ምኞቴ ነው። መንግስትና ወያኔ ደግሞ ወይም ቲፒኤልኤፍ የራሳቸውን ቢወጡ ከሌላ ጥፋት እንድናለን። ሌላ ደግሞ አሳፋሪ ታሪክ የምንለው መለስ ዜናዊ የቲፒኤልኤፍ ሰዎች ቢገባቸው ኖሮ የኢትዮጵያ ትልቅ ስልጣኔ የነበራት ሀገር ነች ኢትዮጵያ። አንድ ጊዜ አራቱ ታላላቅ ስልጣኔዎች ከሚባሉት ውስጥ ከነ ቻይና ከነ ፐርሺያ ላይ ትመደብ የነበረ ነው። እነ ወርቅ እነ ዕጣን እነ የዝሆን ጥርስ ከዚህ የሚላኩበት ጊዜ ነበር። የተትረፈረፈ የነበረበት ጊዜ ነው። ትንሽ ብትሆንም አካባቢያን ጊዜ ከዛ ኢትዮጵያ ተምዘግዝጋ ወደ ታች ወርዳ ቁልቁለቱን ወደ ታች ወርዳ የመጨረሻ ውርደት የተከናነበችው በረሃብ ነው የሚለው መለስ ዜናዊ። ዳውንዋርድ ስፓይራል እንደዚህ የተምዘገዘገች ወርዳ ዲክሽነሪ ውስጥ እስክንገባ ድረስ በረሃብ ምሳሌነት፣ ከዛ ውጭ ውርደት የለም ምድር ላይ ማለት ነው። ስለዚህ ወደዛ ደግሞ ድጋሚ አሳፋሪ ታሪክ ሁሉም እንትኑ ቢወጣ የፖለቲካውን ትቶ ቢወጣ አደራ ማለት ፈልጋለሁ። ይሄን ነው ማለት ነው። በጣም ጥሩ። እንግዲህ ታስታውስ ከሆነ ከአንድ 2 ሳምንት በፊት በሰራ ነው ይሄ የትግራይ ክልል በጀት መታገዱን በተመለከተ አንድ ዝግጅት ሰርተ ነበር። እዛ ዝግጅት ላይ አንድ ስንል የነበረው ነገር ነበር። ቢያንስ ለምጣዱ ሲል አይጧ እንድታልፍ ቢደረግ የሚል ነገር በተደጋጋሚ ስናነሳ ነበርና አሁን ላይ ሁለቱም ኃይሎች የፌዴራል መንግስቱም ሆነ ቲፒኤልኤፍ ለጦርነት ወይም ለግጭት ብቻ የሚፈልጉትን ህዝብ ምናልባት አሁን ላይ በበረሃው ጊዜም ፊት እንዲሰጡት እንግዲህ በርካታ ጥሪዎች እየቀረቡላቸው ነው የሚገኘው። ተመልካቾቻችንም እንግዲህ በዛ አካባቢ ያለው ነገር እየተከታተልን እኛም ትኩረት እንዲሰጡ አበክረን እንሰራለን። ወደ ሌላኛው አጀንዳችን እናምራ። ከሰሞኑ የተባበሩት መንግስታት ድርጅት አንድ ሪፖርት አውጥቷል። ሪፖርቱ የማስጠንቀቂያ ሪፖርት ነው። በዚያ ሪፖርቱ ላይ የሱዳን ጦርነት እየተስፋፋ ነው፣ እየተስፋፋ ያለው ደግሞ አንድም ወደ ኢትዮጵያ ግዛትና ድንበር ነው የሚል ማስጠንቀቂያን አውጥቷል። በተደጋጋሚ ስለ ሱዳን ስናወራ እንል የነበረውን ነገር ነው በተባበሩት መንግስታት ድርጅት በተጠናቀረና በተደራጀ መልኩ ይዞ ይወጣው። ከዚህ ቀደም ባለፈው ሳምንት ይመስለኛል የምስራቅ እዝ አዛዥ ጀነራል መሐመድ ተሰማ በጎጃም አንድ ህዝባዊ ውይይት ላይ ሲናገሩ ሻዕቢያ፣ ህወሓት፣ ፋኖ አንድ ግንባር ፈጥረውብናል የሚል ነገር በተደጋጋሚ እያነሱና ሊወጉን ሰነዱላ ተፈራርመዋል የሚል ነገር ሲናገሩ ነበር። ከዚህ በተጨማሪም ከፋኖ አደረጃጀቶች በኩል ከሱዳንም ሆነ ከግብጽም ሆነ ከኤርትራም ሆነ ከህወሓትም ጋር ተባብረን መስራት አለብን የሚል ነገር እያነሱ ነው የሚገኙትና
እዚህ አገር ውስጥ ያለውን ራሱ አሰላለፍ ብታየው ፋኖ፣ የአልቡርሃኗ ሱዳን፣ የቲፒኤልኤፍ ሻዕቢያ በአንድ ወገን የተሰለፉ ይመስላል እና አሁን ደግሞ ቀጠናዊ መልክ የመያዝ አዝማሚያ ይዟል። ይሄ የሱዳን ጦርነት የሚል ነገር እየተነገረ ነው የሚገኘው እና ከአማራ ክልሉ ግጭት ጋር በቀጥታ የሚሰናሰል ነገር ስላለው ነው። ይህንን ሪፖርት እንዴት አየው? በእርግጥ ጦርነት ወደኛ የሚስፋፋበት እድል ሰፊ ነው? ያው ከዚህ በፊት ለጥንቃቄ ብለን መንግስትንም ለማስጠንቀቅ እዚህ ያሉትንም ተፋላሚዎች ውስጥ ተቃዋሚዎች ከመንግስት ጋር ቅያሜ ያላቸው ትጥቅ አንስተው ነው፣ በትጥቅ ነው ፍላጎታችን የሚሳካው፣ ጥያቄያችን የሚመለሰው በሰላማዊ መንገድ ሞክረን አልተሳካም የሚሉ አሉ። መንግስት ጥሪ ያቀርባለሁ ግን ትክክለኛ መልስ አላገኝም ይላል። የቲፒኤልኤፍን ጉዳይ አንስተን፣ የፋኖን ጉዳይ አንስተን፣ የኦላን ጉዳይ አንስተን ከመንግስት ጋር የሚደረጉ ፍልሚያዎች ወይም ደግሞ ግጭቶች በተቻለ መጠን በውይይት ጥያቄን በአጭር ጊዜ፣ በመካከለኛ ጊዜ፣ በረዥም ጊዜ በሚፈታ ፍሬምወርክ አስቀምጦ በትመመን መሸዋወድ ሳይሆን በትመመን ታዛቢዎች ባሉበት ጋራንቲ በሚሰጥበት ሁኔታ ተደርጎ ዓለም አቀፍም ሊሆን ይችላሉ የሀገር ውስጥ እንደ ተቀባይነታቸው በሱ ካልተፈታ በስተቀር ልክ ታሪክ እንደሚነግረን ከዚህ በፊት የኢትዮጵያ የውስጥ መዳከም ጎትቶ ያመጣል። የውስጥ መዳከም ሁልጊዜ የሌሎች እንዲፈተፍቱ መደላድሉን ይፈጥራል፣ ኦፖርቹኒቲ ያገኛሉ ብለን ብዙ ጊዜ ጮኸናል። ቀንዱን አንስተን ስናወራ፣ ስለ ኤርትራ ስናወራ፣ ስለ ሱዳን ስናወራ፣ በቀደም ደግሞ ከአልጀዚራ ያወጣውን ሪፖርት ቤንሻንጉል ጉሙዝ ማሰልጠኛ ተከፈተ የሚለውንም አንስተን ይህ ነገር ጎትቶ ኢትዮጵያ ውስጥ እንዳያመጣ ጦርነት ጥንቃቄ ያስፈልጋል እያን በተደጋጋሚ የጮሆነውን ነገር ነው። የጮሆነው ማለት ይችላሉ። በተደጋጋሚ ስለሰራ ነው። የአፍሪካ አሁን የተባበሩት መንግስታት ጥናቶችን ካካሄደ በኋላ የሀሚቲ ቡድን እንግዲህ የያዘው ዳርፉር ግዛት ሰሜንም፣ መካከለኛም፣ ምስራቅም፣ ምዕራብም አለው፣ ደቡብም አለው። ሰፊ ግዛት ነው። ከእሱ አልፎ አልናስር የሚባለውን ቦታ ከያዘ በኋላ ወደ ላይም ሄዶ የሊቢያና የግብጽ ቦርደር ላይም ቦታዎችን ይዟል። አሁን ደግሞ ወደ ታች ነዳጅ ያለባቸውን በተለይ የሚባሉትን ቦታዎች ወደ ኮርዶፋን የተስፋፋ ነው። መስፋፋቱ ከደቡብ ሱዳን ጦር ጋር ትንሽ ጦርነት አስከፍቶታል። የጥይት ምልልስ አድርጓል። ተኩስ ልውውጥ አድርጓል። ይሄ ነገር ከዛ የአልቡርሃን ጦር ኤርትራ ይሰለጥናል፣ ሳዋ ይሰለጥናል። ከቲፒኤልኤፍ የተቆረጠ ጦር አልቡርሃንን ይደግፋል፣ እዛ ውስጥ ይዋጋል። ከዛ ከመላው ከቻድ በለው አንዳንድ ጊዜ ከአውሮፓም የሚመጡ ኮሎምቢያ ጭምር የሚመጡ የተሳተፉበት ነው። እዛ ሁኔታው አደገኛ ነው። በኋላ ተዋናዮችን ቆጥሮ ማስቆም እንኳን በጣም አስቸጋሪ ይሆናል። ስለዚህ ይሄ ወደ ማይስፋፋበት ምክንያት የለም። አመቺ ሁኔታ ነው ያለው በአሁኑ ሰዓት። በምስራቅ በኩል ያለውን ነገር በጥንቃቄ መያዝ እንደሚያስፈልግ ሁሉ ከሶማሌላንድ ጋር፣ ከፑንትላንድ፣ ከዋናዋ ሶማሊያ ጋር ሰሞኑን ፕሬዚዳንቱም እዚህ ነበሩ። ሶማሊያ በጥንቃቄ መያዝ ያስፈልጋል። በምስራቅ በኩል ሌላ እሳት እንዳይነሳ እንደሚያስፈልግ ሁሉ ይሄንን የምዕራቡንም የምዕራብ ኢትዮጵያ ሰሜን ምዕራብም ደቡብ ምዕራብም እዚህ ሱዳን ደቡብ ሱዳን ጫፍ ድረስ በጥንቃቄ መያዝ ያስፈልጋል እያልን አውርተናል። ከዛ በኋላ ያሉ ዴቨሎፕመንቶች ናቸው። ለምሳሌ የጋምቤላ በቀደም ዕለት
ዋና አዛዡ ኡጁሎ ኦሞድ ይመስለኛል ስማቸው ተገደሉ። ረብሻ ነበረ ከፍተኛ። የኢትዮጵያ የሚያስደንቅ ነው አንዳንድ ጊዜ ለማውራት ራሱ ምን ይሆናል መሰለህ ኤትኒካሊ ሀገሩ ከመከፋፈሉ የተነሳ በብሔር ከመከፋፈሉ የተነሳ እንዳውም የጋምቤላው ላይ ከውጭ የሚመጡም አሉበት። የዋይት አርሚ ገባበት የሚላለስ የሰብአዊ መብት ኮሚሽን ያወጣውን እንትን እናየዋለን። ከውጭ ገፍተው የገቡ አንዱን ብሔር ወግነው ለመዋጋት የገቡ ደቡብ ሱዳን ውስጥ የሚዋጉ ማለት ነው አሉበት የሚልም አለ። ከሁሉ ግን ስትራክቸራል ፎልቱ ትልቁ የሚያሳዝነኝ ነገር ምንድን ነው? ከዚህ በፊትም የታዘብኩት ነው። ማንኛውንም ሰው እዛ ጋምቤላ የሚኖር ማንኛውም ነዋሪ ለመጠበቅ ብለው መሀል ላይ የፈጸሙ ማንኛውም ሳይለዩ ለመጠበቅ ብለው ዩኒፎርም የለበሱ ስልጠና የወሰዱ መሀል ላይ የገቡ ሰዎች ልክ ክፍተት ሲፈጠር ወደ ብሔር ይሮጣሉ። ትልቅ የሚያሳዝነኝ ኢትዮጵያ ውስጥ እሱ ነው። የእንትኑ ፖለቲካ እዚህ ትግል አለ፣ ፖለቲኮች በብሔር የሚታገሉት ማለት ነው። ከዛ ወርዶ አንተ ደህንነቴን ያስጠብቅልኛል ብለህ የምትሸሽበት ፖሊስ ሌላ የት ትሄዳል? ለራሱ ብሔር ወግኖ ተኩስ ሲከፍትብህ አስበው። እንዲህ አይነት የፖለቲካ ሲስተም ለምን እንከተል እንደመረጥን ራሱ በጣም የሚያስደንቅ ነው። ይሄ አሁን ጋምቤላ ኖር ያለሁ እኔ ብዙ ጊዜ ጓደኞቼንም ደውዬ መረጃ አገኛለሁ። የሰብአዊ መብት እንትኖችም ያወጡት ነው እና ይሄ ሲስተም መቀየር አለበት። ከዚህ በፊት እንደው ግን ከርሳችንም ሳንወጣ ወደዛ ወደ ሱዳን ማለት ወደ ሱዳን ወደዛ ልመጣልን ነው። እንዳው የእሱ ቀረና አሁን የውስጡ ግጭት እንግዲህ እንደሚያሳምም ሁሉ ፖሊስ የመጡት ወደ ሆስፒታል የመጡት ህጻናት ምናምን ፖሊስ የተኮሰባቸው ናቸው ወግኖ። ከዛ ደግሞ አልፎ ከድንበር አልፎ ደግሞ ወግኖ ይመጣል። ስስነቱ ነው የፖለቲካው። አሁን በዚህ በኩል በቤንሻንጉልም ስትሄድ ህዝባችን በዛም በዚህም ይኖራል። የኢትዮጵያ ህዝብ አክሮስ ዘ ቦርደር ነው የሚኖረው በዚህም በዚህም። በጋምቤላ ስትሄድ ኑዌር ጋምቤላ አለ፣ የኑዌር ሳውት ሱዳን አለ፣ አኝዋክ እንትን አለ ሳውት ሱዳን ውስጥ አለ፣ አኝዋክ ጋምቤላ ውስጥ አለ። የኤርትራ አትሊስት ሶስት የሚሆኑ ብሔሮች በሱዳንም በሰሜን ምስራቅ ሱዳንም በኤርትራም ይኖራሉ። ትግራይ ህዝብ በዛም በዚህም ይኖራል። ቤንሻንጉል ቅድም እንዳልኩ ነው። ሶማሊያ የሶማሌ ህዝብ በዛም በዚህም በኩል ይኖራል። አፋር በዛም በዚህም በጅቡቲም በኢትዮጵያም ይኖራል። ኢትዮጵያ እንደዛ ነው የተሰራችው። ሁልጊዜ ወደ ቀጠናው ይሄ ነገር ወደ ኢትዮጵያ ይመጣል ብዬ ሳስብ ይሄን ነው የማስበው። ስሪቱ ለዛ ካለው ትስስሩ አንጻር እዛ ውስጥ የተነካ ነገር በዛኛው ወገን የተነካ ነገር ይሄን ይመለከተኛል ብሎ ነው የሚያስበው። ትስስር አለው ያለንበትም የጎሳ ፖለቲካ ስለሆነ ከዛ ደግሞ የኢትዮጵያን ስሪት ስታየው እንዲህ ሃይላንዱ መሀል ላይ ወደ ላይ ከ1700 እስከ 4000 ሜትር አባፍ ሲ ሌቭል እንደዚህ የተነሳ ሪፍት አለ። ወደ ላይ የተነሳ አለ አምባ በለው ወደ ላይ ተራራ። ከዛ በኋላ ሪፍት ቫሊ ለሁለት ከተሰነጠቀ በኋላ ወደ ታች ነው የሚወርደው። ወደ ታች ማለቴ በረሃው ይመጣል። ሶማሌ በዛ በኩል፣ ቦረና በዚህ በኩል እያልክ ዙሪያው ጋምቤላ በዛ በኩል፣ ቤንሻንጉል በዛ በኩል ሎላንድ ናቸው፣ ወደ ታች የተኙ ናቸው። እነዚህ በሙሉ ብዙዎቹ አርብቶ አደሮች ናቸው።
ብዙዎቹ። ከዛ ከጎን ጋር ግንኙነት አላቸው ከአክሮስ ቦርደር የሚኖረው። ስለዚህ ሱዳን የተፈጠረ ነገር፣ ጋምቤላ የተፈጠረ ነገር፣ የኢትዮጵያ ሶማሌ ክልል የተፈጠረ ነገር ወደዛ አፋር ኢትዮጵያ ውስጥ ያለ አፋር ጅቡቲን እንደሚነካ ሁሉ ሶማሊያ እንደሚነካ ሁሉ ወይም አኝዋክ ኑዌሩ እንደሚነካ ሁሉ በዛ በኩልም ጉምዙን በርታውን እንደሚነካ በዛም በኩል የሚፈጠረው ይሄን ይነካል። በፍጹም ሊካድ የማይችል አቅ ነው። እንደው የዩኤንን ሪፖርት ተነው በዚህ መሰረታዊ ነገር ብቻ ተስቦ ይመጣል። ይሄኛው ግን ከዚህም አልፎ ከባባድ የሆኑ ተዋንያን አሉበት። እንደው እዚህ ልናቆመው በጎሳ ውይይት ልናቆመው ምናምን እንዳይችል እንኳን በዛ በኩል ያለ አኝዋክ በዚህ በኩል ካለ እንዲያወራ ኑዌር ጋር እንዳታደርግ እንኳን ከጀርባው በጣም ብዙ ተዋናያን ሁሉበት። እነሱንም እንጠንቀቅ እያን ስናወራ የነበረው ይሄ ነው። ዩኤኢ ያለች ከጀርባ፣ ራሻ ከዩኤኢ ጋር ትሰራለች ይባላል። ሰሞኑን የሚቀርበው ክስ እሱ ነው። ግማሹ ከኢራን መሳሪያ ይገዛል። አልቡርሃን ሳውዲ አረቢያ ላይ ይሄዳል። ከዛ ግብጽ ይሄዳል። ከግብጽ መሳሪያ ያገኙ ይባላል። ትመጣና ግብጽ ከእንደገና ሶማሊያ ላይ እንደዚህ ታደርጋለች። ኤርትራም እንደዚሁ እና ከፈነዳ ስንጠፋ ተያይዘን ነው የሚቀር የለም። እዚህ አካባቢ ስትስሩ እንዳትቀር ነው የሚያደርግ። አጥሮ የሚቀር ነገር የለም። ለዚህ ነው ሁልጊዜ ስጋታችንን ውስጥ ያለን ነገር መጀመሪያ ፍቱ፣ ኢትዮጵያ ውስጥ ያለውን ችግር በሰላማዊ መንገድ እንፍታ። እኛም እንደ አንድ ስቴክ ሆልደር በሰላማዊ መንገድ ይፈታ። ከፋኖ ጋር ያለ ከቲፒኤልኤፍ ጋር እስተቦርንነስ ይሄ ድርቅና የትም አያደርስም። ድርቅ ማለት ዘመናዊ ፖለቲካ እሱን አይፈልግም። ፕሪንሲፕል አንድ ነገር ነው፣ መርህን ይዞ መከተል አንድ ነገር ነው። ግን ሰጥቶ መቀበል የፖለቲካ መርህ ነው። የትኛውም ዓለም ላይ ዋናህን ነገር ላትለቅ ትችላለህ። እሱ አያስፈልግም። ጠረጴዛ ወደሚያደርስ ነገር ስሩ። ፋኖም ቲፒኤልኤፍም ፌዴራል መንግስትም ኦሮሞ ሊበሬሽን አርሚም ምንለው ለዛ ነው። ልክ እሱ መፍትሄ አግኝቶ እንደው መፍትሄ በቃ ሙሉ ለሙሉ ባያገኝም የአጭር ጊዜ ብቻ የተኩስ ማቆም በሰላም አብሮ የመጓዝ ትንሽ እስከሚድል የመካከለኛው ጊዜ እንኳን እስኪደረስ ድረስ እረፍት ያገኘን ጊዜ ከውጭ የሚመጣ ስጋት ድንበር ማለፉን ያስቀራል። ቢያንስ ትንሽ እረፍት ይሰጠናል። ከዛ ጠንክረን የወጣን ጊዜ ከማንኛውም ሀገር ጋር ዙሪያው ካለ ጋር መደራደር ይቻላል። ኢትዮጵያ ክፍተት ስለሌለባት በታሪክ የታየ ነው። ሱዳንና ኢትዮጵያ በኩል አቋም ጠንክረው የወጡ ጊዜ፣ ሁለቱም ሰላም የሆኑ ጊዜ፣ ያኔ እኮ ብዙ ድርድር ያልተቋጨ የድንበር ውል ይጀመራል እኮ የዛን ጊዜ ተጀምሮ አይተናል። ብዙ ጊዜ ሰላም የሆነ ጊዜ፣ ሁሉም ያልተበጠበጠ ጊዜ፣ ከባባድ የሆኑ የፖለቲካ ለነገ ፕሮክራስቲኔት ሲደረጉ ለነገ ሲባሉ የቆዩ ነገሮች ጠንክረህ በወጣ ጊዜ ነው። አሁን ሰላምን ሁለታችንም ሚንሱ አለን፣ ሪሶርሱ አለን፣ እናስፈጽም፣ ድንበራችንን እዚህ ጋር መከለል እንዳንጣላበት እናደርግ እንችላለን ተብሎ ተሞክሯል። በደርግም ተጀምሯል። በኢህአዴም ጊዜ እና አባይ ፀሐይ ፌዴራል ጉዳይ እያሉ ጦርነት የውስጥ ስላልነበረ በዛም በኩል አልበሽር ጦርነት ስላልነበረበት ማደረግ ይቻላል። በሶማሊያም እንደዛው በምንም ጠንክረን የወጣን ጊዜ ነው። ግን ያም የሆነው እሱ ታሪክ ስላለን ነው። ሁልጊዜ የውስጥ ችግር መጀመሪያ መድረቅ አለበት፣ መፈታት አለበት፣ መቀነስ አለበት ቢያንስ። ከዛ በኋላ ከማንኛውም ሀገር ጋር አልቡርሃን ብለው አልቡርሃን ኢትዮጵያን አሁን ዝቷል። ጦርነት ከፍታለሁ በምዕራቡ በኩል ጦር እያሰለጠነ ስለሆነ ከፍታለሁ ብሎ እንትን ብሏል። አልቡርሃን ይህን ዛቻ የሚያሰማበት ምክንያት ኢትዮጵያ አንድ ስላልሆነች ሲምፕል አሰምቶ አያውቅም። ኢትዮጵያ አንድ እንዳልሆነች የምለው ምንድን ነው ውስጧ ስለተከፋፈለ በቲፒኤልኤፍ አድርጌ እሰራለሁ በፋኖ አድርጌ እሰራለሁ ብሎ ስለሚያስብ እንጂ ኢትዮጵያ አንድ ሆና ተስማምቶ የፖለቲካ ሊቁ የወጣ ጊዜ በፍጹም ሊዝት አይችልም።
በየትኛው አቅሙ ነው የውስጥ ክፍፍል ከሌለ በስተቀር ኢትዮጵያ ላይ እንትን እፈጥራለሁ የሚለው በየትኛው? ግን አሁን አለ፣ አሁን ክፍተት አለ፣ ሊይዘት ይችላል። ትክክል። እና ዋናው ቁም ነገር እሱን መጨረስ ነው፣ ውስጥ ያለውን ነገር መጨረስ፣ በየትኛውም አድርጎ በየትኛውም ሰጥቶ መቀበል መርህ አድርጎ መጨረስ ያስፈልጋል እንጂ